የሆነ ወንጀል ታውቃላችሁ ያ ጀማዓ ውዱእ ማድረግ ወደ መስጂድ መሄድ ሰላትን መስገድ ሐጅ መሄድ ጾም ዘካት በአጠቃላይ የማያራግፈው የማይታበስ ወንጀል አለ እነዚህ አሁን የተናገርኩት ነገር በአጠቃላይ ነብዩ አለይሂ ሰላቱ ወሰለም ወንጀሎቻችን እንደሚያራግፉ ተናግረዋል ነገር ግን አንድን ወንጀል ምንም ነገር ሊነካው አይችልም ሰውየው ኢኽላስም አለው ይገርማቸዋል ኢኽላስም አለው ሙታባዓም አለው ነገር ግን ንክችም አይል ወንጀሉ ምንም ነገር ሳይነካ ቁጭ ብሎ የሚጠብቀው ወንጀል አለ ላ ሐውለ ወላ ቁወተ ኢላ ቢላህ አላሁ አክበር ነገር ግን ሁላችንም ደግሞ ያለንበት እንደ ቀላልም የምንመለከተው ጉዳይ ነው እንደ ቀላል እንደው ምላሶቻችን ላይ በጣም ቀላል ሱብሃንአላህ ወላሂ አጀበኝ ይህንን ቪዲዮ ብታገኘው ሼር ብታረግ አለበት እጅህ የበረካ እጅ አላህ ያደርግልህ ኮፒ ሊንክ ብታረግ ምን አለበት ኮፒ ሊንክ የምታረግበትን እጅ የበረካ አላህ ያደርግልህ النبي عليه الصلاة والسلام የዚህን ወንጀል ቅጣት ምንነቱን ሲናገሩ ገና ከቀብር ይጀምራል አሉ ወንጀሉ ቅጣቱ ገና ከቀብር ይጀምራል ጀምሮ እስከ ነው የሚሄደው እስከ መጨረሻው ነው የሚሄደው ቅጣቱ ማለት ነው አብሮ ከቀብር ጀምሮ እስከ መጨረሻው ይሄዳል ምን አይነት ወንጀል ነው ያ ጀማዓ النبي عليه الصلاة والسلام مررت ليلة أسري بي بدن بسم الله مررت ليلة أسري بي ወደ ሰማይ ጉዞ ባደረኩኝ ጊዜ مررت بأقوام ወደሆኑ ሰዎች መጣሁ لهم أظافر من نحاس ጥፍሮቻቸው ከብረት እንደ ብረት የሚቆርጥ ረጃጅም የሆነ ጥፍር አላቸው يخمشون وجوههم ፊቶቻቸውን ይፈትጋል ፊቶቻቸውን ፈትገው ከሰውነቶቻቸው ስጋውን አንስተው ወደ አጥንት ይመለሳሉ ያ ጅብሪል ማን ሃኡላ እነዚህ ፊቶቻቸው የሚፈትጉ ሰዎች ማን ናቸው ብዬ ጅብሪልን ጠየቅኩ ጅብሪል ሃኡላ ያ ረሱላህ እነዚህ ሰዎች የአላህ መልእክተኛ ወይ እነዚህ ሰዎች ሁሙል ሙብታቡ ሐሜተኞች ናቸው የውመል ቂያማ የዱንያ ላይ የሰውን ስጋ እየበሉ ኖሩ እዛ ደግሞ ስጋዎቻቸውን ይበላሉ ስጋዎቻቸውን ይፈትጋሉ ይቆርጣሉ አሉ ጅብሪል አለይሂ ሰላም አዎ እሱ ነው ወንጀሉ በቀላሉ እሷ እቺ እኮ እንደዚህ ናት እሷ እኮ እንደዚህ ናት የምንላት ነገር የምትላት ነገር የምትዩ ነገር በአጠቃላይ ለዚህ ድርጊት ያበቃል አላህ ይጠብቀን ሁለተኛ النبي عليه الصلاة والسلام مر على قبرين በሁለት ቀብር ላይ መጡ انهما لا يعذبان እነዚህ ሁለቱ ቀብሮች እየተጨነቁ ነው ያሉት እየተቀጡ ነው ያሉት ነገር ግን እየተቀጡበት ያለው ምክንያት ለከባድ ጉዳይ ነበር በጣም ጥቂት ቀላል ጉዳይ ነበር ከሁለቱ ቀብር አንደኛው ፈካነ የምሺ ቢነሚማ ሰውን በማቋረጥ ተፋቅሮ የሚኖሩ ባልና ሚስት ለሱ ሐዘን የሆነ ተፋቅሮ ተዋደው ስራዎቻቸውን በትክክል የሚሰሩ ሁለት ሰዎች ወይንም ሶስት ሰዎች ለሱ ጥርስ መንከስ ከንፈርን መምጠጥ የሆነ ላ አለኩ ወላሂ ማጣልኩ እነዚህ ሰዎች እኮ ጨከናቸው ሱብሃንአላህ ሁለተኛው እየተቀጣበት ያለበት ምክንያት ደግሞ ሁለተኛው فكان لا يستنزئ من البول كشنتو የማይጸዳዳ ሰው ሐቢቢ ከሰው ጉዳይ ነው ታስቲ በራሳችን ጉዳይ ቢዚ ነው የራሳችን ጉዳይ ራሱ እኮ በጣም ብዙ ነገር አለ በራስ ጉዳይ ቢዚ ሆነ ወደ ራስ አይብ ተመለስ የሰዎችን አይብ ከመፈለግ ቆጥብ በቃ እውቀት አለው ማሻአላህ ሀብት አለው ማሻአላህ ጥሩ ቤት አለው ማሻአላህ ጥሩ ሚስት አለው ማሻአላህ ተደሰትለት በቃ ምን አጨናነቀ ብታማው ብታስደው የሚገኝ ነገር ቢኖር ኖሮ ሁሉም ሰው በተሐሰደ ባማ ነበር ነገር ግን ምንም የሚመጣ ከጉዳት እንጂ ወላሂ ምንም የሚመጣ ነገር የለም አላህ ይጠብቀን ሰላም አለይኩም